አንድ ሰው ከሙስልምነቱ መገለጫዎች መካከል አንዱ ሶላቱን አስተካክሎ መስገድ። አላህ ተባረከ ወተዓላ በቀን 5 ጊዜ በግዴታነት አደብና ስርዓትን አሟልተን እፊቱ እንድንቆም እንድንሰግድለት እንድንለምነው እንድንተናነስለት አዟል። ሶለል በርደይኒ ደኸለል ጀነ፣ ሁለት ብርዳማ ሶላቶችን የሰገደ ጀነት ገባ። ሁለት ብርድ የሚበዛባቸው አየር የሚቀየርባቸው ሶላቶችን ጠብቆ በስርዓቱ በታዘዘው መሰረት የሰገደ ጀነት ገባ። እነዚህ ሁለት ሶላቶች ሶላተል ፈጅርና ሶላተል ዐስር ናቸው። አንዳንድ ሰዎች በአላህ የሚያምኑ ከመሆናቸው ጋር ሶላትን የሚወዱ የሚያከብሩ ከመሆናቸው ጋር አንዳንድ ሶላቶች ላይ የሚዘናጉበት ሁኔታ አለ። ሶላተል ዒሻ ደክሞኛል ብለው ቤት የሚሰግዱበት፣ ሳይሰግዱ የሚተኙበት፣ ፈጅር ሶላትን በጀማዓ ማይሰግዱበት፣ አሊያ ደግሞ ሰዓቱ ከወጣ በኋላ ቤታቸው ሆነው የሚሰግዱበት ሁኔታ። ለጁሙዓ በጣም አርፍደው ኹጥባ ከተጀመረ ምናልባትም ካለቀ በኋላ የሚመጡ ሰዎች አሉ። ይሄ በሙሉ ትልቅ የኢማን ድክመት። ليس من يقطع طرقا بطلا إنما من يتقي الله البطل. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا، من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم تسليما كثيرا. وشر الأمور محدثاتها، فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى. يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ፍሩት። አላህን ተባረከ ወተዓላ ከመፍራት መገለጫዎች አንዱ 5 ወቅት ሶላትን በአግባቡ መስገድ። አንድ ሰው ከሙስልምነቱ መገለጫዎች መካከል አንዱ ሶላቱን አስተካክሎ መስገድ። አላህ ተባረከ ወተዓላ በቀን 5 ጊዜ በግዴታነት አደብና ስርዓትን አሟልተን እፊቱ እንድንቆም እንድንሰግድለት እንድንለምነው እንድንተናነስለት አዟል። ሶላት በአላህና በሰው ልጆች መሃል መገናኛ መንገድ። ነቢዩ ዓለይሂ ሰላቱ ወሰላም የሰው ልጅ ከመቼውም በላይ ወደ አላህ ቅርብ የሚሆነው ስጁድ ላይ ሲሆን ነው። ዱዓ አብዙ፣ ዱዓችሁ ተቀባይነት የማግኘት እድሉ ሰፊ ነው በማለት የሶላትን ደረጃ የስጁድን ደረጃ ነግረውና ሶላትን በአግባቡ በስርዓቱ የሰገደ ከሶላት ውጪ ያሉ ህግጋትንም ይጠብቃል፣ ያከብራል። ሶላትን ቸላ ያለና የተዘናጋ ከሶላት ውጪ ያሉ ህግጋትንም ቸላ ይላል። ለሶላት ግድ የለሽ የሆነ ሰው ከሶላት ውጪ ያሉ የዲን ጉዳዮችም እንደዚሁ ትኩረት የማይሰጥና የሚያበላሽ ይሆናል። አላህ ተባረከ ወተዓላ ሁሉንም ሶላቶችን ሰዓቱን ስርዓቱን ጠብቀን እንድንሰግድ ከማዘዙም ጋር ለየት ባለ መልኩ ደግሞ አንዳንድ ሶላቶችን አጥብቆ መክሮና አደራ ብሎና። ነቢ ሙሐመድም ዓለይሂ ሰላቱ ወሰላም በተለያዩ ሐዲሶቻቸው
ሙስሊም የሆነ በሙሉ 5 ወቅት ሶላትን በአግባቡ እንዲሰግድ ከመምከራቸው ጋር አንዳንድ ሶላቶችን ለየት ባለ መልኩ አደራ ብለዋል፣ ትሩፋታቸውን ነግረዋል። አንዳንድ ሶላቶችን ቸላ ማለት የሚያስከትለውን አደጋና ጉዳት ገልጸዋል። ሁሉንም ሶላት ትኩረት ሰጥተን ከመስገዳችንም ጋር ለየት ባለ መልኩ ፈጅርን፣ ዐስርን፣ ዒሻን፣ ጁሙዓን ጠንቀቅ እንድንል ትኩረት እንድንሰጣቸው በተለያዩ ሐዲቶች ተመክሯል። ሓፊዙ ዐለ ሶላዋት፣ ሁሉንም ሶላቶችን ጠብቃችሁ ተጠንቅቃችሁ ስገዱ። ወሶላቲል ውስጣ፣ በተለይ ደግሞ ምርጧን ሶላት አለ አላህ ተባረከ ወተዓላ። ምርጧ ሶላት ማናት? የተለያዩ አስተያየቶች ያሉ ሲሆን የተወሰኑት ዙህር ነው ብለዋል፣ ሌሎች ዐስር ነው ብለዋል። ሁሉም ሶላቶች እዚህ ውስጥ ይካተታሉ። በተለይ የሰው ልጆች በከስብ በስራ የሚዘናጉባቸው ሶላቶችን ልዩ ትኩረት እንዲሰጡ አላህ ተባረከ ወተዓላ መክሯል። እንደዚሁ ደግሞ አንዳንድ ሰዎች የሚዘናጉባቸው ሶላቶችን ትኩረት ሰጥቶ መስገድ ከየትኛውም ዱንያዊ ሓጃ ጉዳይ ማስቀደም ያለውን ጠቀሜታም ነቢዩ ዓለይሂ ሰላቱ ወሰላም በመንገር ለአንዳንድ ሶላቶች ይበልጥ አነሳስተዋል። ቃለ ሰለላሁ ዐለይሂ ወሰለም መን ሶለል በርደይኒ ደኸለል ጀነ፣ ሁለት ብርዳማ ሶላቶችን የሰገደ ጀነት ገባ። ሁለት ብርድ የሚበዛባቸው አየር የሚቀየርባቸው ሶላቶችን ጠብቆ በስርዓቱ በታዘዘው መሰረት የሰገደ ጀነት ገባ። እነዚህ ሁለት ሶላቶች ሶላተል ፈጅርና ሶላተል ዐስር ናቸው። ፈጅር ላይ አየር ይቀዘቅዛል፣ ከቤት መውጣት ይከብዳል። ዐስርም ላይ እንደዚሁ አንዳንድ አካባቢዎች ላይ አንዳንድ ወቅቶች ላይ የምሽት ቅዝቃዜ የሚጀምርበት ወቅት ይሆናል። እነዚህ ሁለት ሶላቶችን ጠብቆ የሰገደ ጀነት ገባ። እነዚህ ሁለቱን ጠብቆ የሰገደ ትንሽ አስቸጋሪ ከመሆናቸው ጋር ሌሎችን መስገዱ ስለማይቀርም እነዚህ ሶላቶች ላይ መዘናጋትም ደግሞ ያለውን ጉዳት መዘዝም ነግረውናል። ወመን ፋተትሁ ሶላቱል ዐስሪ ፈቀድ ሐቢጠ ዐመሉሁ ብላ። ሶላተል ዐስሪ ያመለጠው ሰው ያለፈው ሰው የሰራው ስራ ከስሯል፣ ተበላሽቷል ብላ። አንድን ሶላተል ዐስርን ወቅቱ እስኪወጣ ድረስ መተው ቸላ ማለት የሰሩትን ስራ ሁሉ ያበላሻል ማለት። አንድ ሶላትን ወቅቱ እስኪወጣ መተው መክፈርን ከእስላም መውጣትን ያስከትላል ማለት ነው። አንዳንድ ሰዎች በአላህ የሚያምኑ ከመሆናቸው ጋር ሶላትን የሚወዱ የሚያከብሩ ከመሆናቸው ጋር አንዳንድ ሶላቶች ላይ የሚዘናጉበት ሁኔታ አለ። ሶላተል ዒሻ ደክሞኛል ብለው ቤት የሚሰግዱበት፣ ሳይሰግዱ የሚተኙበት፣ ፈጅር ሶላትን በጀማዓ ማይሰግዱበት፣ አሊያ ደግሞ ሰዓቱ ከወጣ በኋላ ቤታቸው ሆነው የሚሰግዱበት ሁኔታ። ለጁሙዓ በጣም አርፍደው ኹጥባ ከተጀመረ ምናልባትም ካለቀ በኋላ የሚመጡ ሰዎች አሉ። ይሄ በሙሉ ትልቅ የኢማን ድክመትን ራስን መጉዳትን አላህ አደራ ያለንን ሶላት ችላ ማለትን። በተለይ ዐስርና ፈጅር ሶላት በሁለት ፈረቃ የሰው ልጅን የሚጠብቁ መላኢኮች የሚታደሟቸው ሶላቶች ናቸው። ነቢዩ ዓለይሂ ሰላቱ ወሰላም የቀንና የማታ ጠባቂ መላኢኮች፣ ስራችሁን የሚከታተሉ መላኢኮች እናንተ ላይ ይተካካሉ። ሁለቱም መላኢኮች ደግሞ ፈጅርና ዐስር ላይ ይገናኛሉ ብላ። ማታ የሚጠብቁት ዐስር ላይ ይወርዳሉ የማታ ጥበቃቸውን ለመረከብ። ቀን የጠበቁት ደግሞ ዐስር ላይ ይወጣሉ። ሁለቱም ዐስር ላይ ይገናኛል። እንደዚሁ ፈጅር ላይ ይገናኛል። መላኢኮች ወደ አላህ ሲወጡ ባሪያዬን እንዴት ተዋችሁት ብሎ አላህ እያወቀ ይጠይቃቸዋል። ትናንት ልንጠብቀው ስንሄድም እሱን ልንከታተል ስንሄድም ሲሰግድ ነው የተረከብነው። አሁንም ለቀጣይ ተረኛ አስረክበን ስንመጣ እየሰገደ ነው አስረክበን የመጣ ነው ይላሉ ተብሏል። ዐስርና ፈጅር ላይ የሚዘናጋ ሰው መላኢኮች መዘናጋቱን ግዴለሽነቱን ወደ አላህ ተባረከ ወተዓላ ሪፖርት ያቀርባሉ። ዐስርም ፈጅርም በአግባቡ በስርዓቱ ከሁሉም ነገር ሶላቱን አላህ ፊት መቆሙን አስበልጦ የሰገደ እንደሆነ ደግሞ ልጠብቀው ሲሄድም እየሰገደ ነበረ፣ ስመጣም እየሰገደች ነበር ይላል። ይሄ ትልቅ ክብር ነው። በተቃራኒው ደግሞ ሶላትን መተው ትልቅ ውርደት፣ ራስን መጉዳት ነው። ከሁሉም ሶላቶች ለየት ባለ መልኩ ብዙ ሰውን የሚፈትነው ሶላተል ፈጅር ነው። ድንገት እንግዳ ቤት አድሮ ጎትቶ ካላመጣቸው በስተቀር
መንገድ ሲሄዱ ለዱንያ ለጉዞ ሲወጡ እግረ መንገዳቸው ካልሰገዱ በስተቀር ፈጅር ላይ መስጂድ ፊታቸው ማይታይ ሰዎች አሉ። ቤት ከሴቶች ጋር ከአካል ጉዳተኞች ጋር የሚሰግዱ አሊያ ደግሞ ጭራሽ ለቁርስ ሲነሱ እንጂ ማይሰግዱ ሰዎች አሉ። ይሄ ትልቅ ድክመት ነው፣ አደጋ ነው። አላህ ሶላት ስገዱ ብሎናል። 5 ወቅት ሶላት ስገዱ ብሎን ያዘዘን 4 ሳይሆን 5ቱንም ሶላቶች በሽተኛ ካልሆነ በስተቀር በቂ ምክንያቶች ዑዝሮች ከሌሉት በስተቀር ጤነኛ የሆነ ወንድ መስጂድ እንዲሰግድ ነው ያዘዘው። ስለዚህ ዙህርን በስርዓቱ እንደምንሰግደው ሁሉ ፈጅርንም በስርዓቱ ለመስገድ ራሳችንን ልናዘጋጅ ይገባናል። ፈጅርን መስገድ እየፈለጉ እየጓጉ ራሳቸውን የወቀሱ የማይችሉ ሰዎች አሉ። ሁሌ የተመኙ እየጓጉ የሚኖሩ ፈጅርን በሰዓቱ በስርዓቱ በጀማዓ መስጂድ መጥቶ ለመስገድ የሚያግዙ የተወሰኑ ነጥቦች አሉ። ከዚህም አንዱ ለሶላተል ጀማዓ በተለይ ለፈጅር ሶላት ትኩረት መስጠት፣ ራስን ማዘጋጀትን። የተኛውም ጉዳይ ትኩረት ከሰጡት ማሳካት ይቻላል፣ ማድረግ ይቻላል። ትኩረት ካልሰጡት ነው፣ ከናቁት፣ ቸላ ካሉት ነው ብዙ ነገር ሊያልፍ ሊከብድ የሚችለው። ትምህርት የሚያሳስበው ፈተና የሚያስጨንቀው ተማሪ ቀድሞ ካጠና ከተዘጋጀ ቀደም ብሎ ፈተና የሚሰጥበት ቦታ ላይ ከሄደ ፈተናውን በስርዓቱ መውሰድ ይችላል። ተረጋግቶ መፈተን ጥሩ ውጤት ማምጣት ይችላል። ጉዞ ያለበት ሰውም ቀድሞ ለጉዞ ከተዘጋጀ እንደዚሁ በረራ ያመልጠው። ቸላ ካለና ከተዘናጋ ግን ለጉዳዩ ትኩረት ካልሰጠ ፈተናም ሊያልፈው ይችላል፣ ውጤቱ ደካማ ሊሆን ይችላል፣ ጉዞም ሊሰናከልበት ይችላል። የአኼራ ጉዞም እንደዚሁ ነው። ለሶላት ትኩረት መስጠት፣ መጨነቅ፣ መዘጋጀት፣ ስንፍናን ማስወገድ ለፈጅር ሶላት በጀማዓ ለመስገድ እንዲታደሉ ያደርጋል። ሙእሚኖች አላህ የሚፈሩ ሰዎች ሶላት ምግብ እንደመብላት ውሃ እንደመጠጣት ይቀላቸዋል። ምግብ መጠጥ ከሚያረካቸው በላይ ከሚያስደስታቸው በላይ ሶላት ዒባዳ ያስደስታቸዋል። ኢማናቸው ደካማ የሆነ ሰዎች ደግሞ ሶላት የዓለም ተራራን የመሸከም ያክል ሊከብዳቸው ይችላል። ወኢዛ ቃሙ ኢለ ሶላቲ ቃሙ ኩሳላ፣ ለሶላት ሲቆሙ እየከበዳቸው እየተሰላቹ ይቆማሉ ብሏል። ውስጡ ላይ ኢማን የሌለ ደካማ የሆነ ለሶላቱ ለዲኑ ማይጨነቅ ሰው። ትክክለኛ አማኝ ግን ሲሰግድ ነው ረፍት የሚያገኝ፣ ደስታ የሚያገኝ፣ ሰላም የሚያገኝ። ለዚህ ነው ነቢያችን ዓለይሂ ሰላቱ ወሰላም ቢላል ሆይ ኢቃም በል በሶላት ረፍት ስጠን ይሉ ነበር። የትክክለኛ ሙእሚን ረፍቱ ሶላት፣ እንቅልፍ ሳይሆን፣ ፍራሽ ብርድ ልብስ ሳይሆን፣ ሙቀት ሳይሆን። እንደዚሁ ፈጅር ሶላትን በአግባቡ በሰዓቱ በጀማዓ ለመስገድ ከሚያግዙ ነገሮች አንዱ ሶላተል ፈጅርን በመስገድ የሚገኘውን ትሩፋት ማወቅ፣ እንደዚሁ ደግሞ ባለመስገድ የሚደርስብንን ኪሳራ መረዳት። ፈጅር ሰላትን በጀማዓ መስጂድ ሄጄ በሰዓቱ ከቻልኩ ወደ አወል ሶፍ ጠጋቢ በመስገድ ምንድነው ማገኘው ብለን ራሳችንን ልንጠይቅ፣ ይሄም ባለማድረጌ ደግሞ ምንድነው ማጣው ብለን ራሳችንን ልንፈትሽ ይገባን። ፈጅርን በጀማዓ መስጂድ ሄዶ ባለመስገድ ከሚመጡ አደጋዎች ሁሉ የከፋ የሚባለው ልንፈራው የሚገባው ሶላተል ፈጅርን በጀማዓ መስጂድ ሄዶ አለመስገድ የሙናፊቅነት ምልክት ነው፣ የአስመሳይነት ምልክት ነው። ቀን ላይ ሰዎች ስለሚያዩ መስጂድ ሄዶ መስገድ፣ ማታ ላይ ሰዎች ስለማያዩ እቤት መስገድ ማርፈድ፣ ምናልባትም መተው የአስመሳይነት ከልብ ያለማመን ምልክት ነው። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም አትቀሉ ሶላዋት ዐለል ሙናፊቂነ ሶላቱል ዒሻኢ ወሶላቱል ፈጅር፣ ለሙናፊቅ በጣም የሚከብድ ሶላት ሶላተል ዒሻና ሶላተል ፈጅር ነው። እንደው ዱንያዊ ቁሳዊ ጥቅም አለው ቢባልና የአንድ በግ እግር እንኳ ስጋ ታገኛላችሁ ቢባሉ አይደለም አላህ በሰጣቸው በሁለት እግራቸው ቆመው ይሄን እንኳ አቅም ቢያጡ በሆዳቸው የተንፋቀቁ ይመጡ ነበር ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቀን ላይ ለሥራ በሄዱበት ከቢሮ ቅርብ መስጂድ ስላለ ግራቀኝ ሰዎች ወደ መስጂድ ስለሚሄዱ አፍሮ መሄድ፣ ምሽት ላይ ሲሆን ግን ጨለማን ተጠቅሞ እቤት መቅረት የሙናፊቆች ባህሪ ነው። እንደዚሁ ደግሞ አላህን ተባረከ ወተዓላ ጠርቶ ለሱ መልስ ባለመስጠት
አላህን መናቅ ሐይ ዐለ ሶላህ ና ወደ ሶላት ተብሏል። በቀን 5 ጊዜ ነው ሐይ ዐለ ሶላህ የሚባለው ሐይ ዐለ ፈላህ የሚባለው። ፈጅር ላይ ደግሞ ከዚህም በተጨማሪ አሶላቱ ኸይሩን ሚነ ነውም ይባላል። ሶላት ከእንቅልፍ ይሻላል፣ ሶላት ከእንቅልፍ ይሻላል፣ ከረፍት ይሻላል እየተባለ እኔ እረፍት ይሻለኛል፣ እኔ እንቅልፍ ይሻለኛል ማለት ነው የሚሆን ታማሚ ካልሆነ በስተቀር ጽኑ ህመም አሞት መስጂድ በመሄዱ ህመሙ የሚባባስበት ከሆነ አሊያ ደግሞ በትክክል ለህይወት የሚያሰጋ ነገር ካለ ጎርፍ ካለ ሽፍታ ካለ መሰል ነገሮች ከሌሉ በስተቀር ጤነኛ የሆነ ወንድ ሐይ ዐለ ሶላህ ሰምቶ ሐይ ዐለ ፈላህ ሰምቶ ቤት ሊሰግድ አይገባም። የገፍላን ብርድ ልብስ ዞር አድርጎ ወደ መስጂድ ሊሄድ ይገባል። ወከዛሊክ ባለመስገድ የሚመጡ አደጋዎችን ችግሮችን መረዳት አጅሩን ያሳጣል፣ ሙናፊቅ ያስብላል። እንደዚሁ ደግሞ ትልቁ አጋዥ ከሚባሉ ነገሮች አንዱ እዛው ፈጅርን ትቼ በተኛሁበት በሞተስ ወደ አኺራ ብሄድስ እያሉ ራስን መጠየቅም ፈጅርን በአግባቡ ለመስገድ ከሚያግዙ ነገሮች መሃል አንዱ። አላህ ተባረከ ወተዓላ ወደ መስጂድ ጠርቶኝ መሰማበት ጆሮ ማየበት አይን ሰጥቶኝ መሄድበት እግር ሰጥቶኝ ጤና ሰጥቶኝ ና ወደ መስጂድ በፊቴ ቁም ለ10 ለ20 ደቂቃ ብሎኝ አይባልኩበት ባመጽኩበት ከአኺራ ዱንያን ባስበለጥኩበት ለጀነት ከመልፋት የዱንያ አረፍተን በመረጥኩበት ሁኔታ ላይ እስከነ ወንጀሌ በሞትስ ስንትና ስንት ከፍራሽ ወደ ቃሬዛና ከፈን የሄዱ ሰዎች አሉ። ይሄኔ ጸጸቱ አይቻልም። አኺራ ላይ መጸጸት መቆጨት ማይጠቅምበት ወቅት ላይ መጸጸትን ያስከትላል። ረቢ እርጂዑን ጌታዬ ሆይ እመልሰኝ ወደ ዱንያ ያበላሸሁትን አስተካክዬ ያጎደልኩትን አሟልቼ አይደለም ምንጣፍ ላይ እሾህ ላይ እሳት ላይ ስጁድ አድርጌልህ እመጣለሁ እንዲሉ የሚያደርግ ከፍተኛ ጸጸት ይሰማል። የፈጅር ሶላት ወቅት አላህ ተባረከ ወተዓላ ወደ ቅርቧ ሰማይ ወርዶ ባሮቹን የሚያናግርበት ማነው ምህረት የሚፈልግ ማነው ተውበት የሚያደርግ የምቀበለው የሚልበት ወቅት ነው። የፈጅር ሶላት እስኪጠናቀቅ ድረስ አላህ ወደ ቅርቡ ሰማይ የመውረዱ ትሩፋት ይቀጥላል ተብሏል። የአላህ ባሮች ወደ መስጂድ ሄደው ለአላህ ተናንሰው ሰግደው ለመነው ወንጀላቸውን አራግፈው አጅራቸውን ተሸክመው ሲመለሱ ጋፍል የሆነ አኺራን የረሳ የድንገት ሞትን የማይፈራ ሰነፍ እዛው ተኝቶ ሊያሳልፍ አይገባም። አይ ብሎ ይሄን ያደረግ እንደሆነ ወሰያዕለሙ الذين ظلموا أي منقلب ينقلبون በዳይ ምንኛ የከፋ መመለሻ እንደሚጠብቀው አኺራ ላይ ወደፊት ያውቃል። ያኔ ማወቁ ምንም አይጠቅምም። ይህ እንዳይሆን ዛሬ የፈጅር ሶላትን በአግባቡ መስገድ፣ አጋዥ ነገሮችን መጠቀም፣ ከሙናፊቆች ከመሆን መራቅ፣ መጠንቀቅ፣ መስጋት ያስፈልጋል። ኢነል ሙናፊቂነ ዩኻዲዑነ አላህ ወሁወ ኻዲዑሁም ወኢዛ ቃሙ ኢለ ሶላቲ ቃሙ ኩሳላ ዩራኡነ ናሰ ወላ የዝኩሩነ አላህ ኢላ ቀሊላ። ሙናፊቆች አታላዮች ናቸው። አላህንም ለማታለል ይሞክራሉ፣ ያስመስላሉ። ለሶላት ሲቆሙ እየተሰላቹ እየቀፈፋቸው እያዛጉ ይቆማሉ። ሰውን እያዩ ነው የሚሰግዱት። ሰው ካለ ይሰግዳሉ፣ ከሌላ አይሰግዱም። ጥቂትን እንጂ አላህን አያስታውሱም በማለት የሙናፊቆችን ባህሪ ዘርዝሯልና ከሙናፊቅ ባህሪ ራሳችንን ልናጸዳ ከሙናፊቅነት የመጥራት አንዱ ምልክት ፈጅር ሶላትን ዒሻ ሶላትን በጀማዓ መስገድ መሆኑን አውቀን በዚህ ነገር ራሳችንን ልንጫን አጋዥ ነገሮችን ልንጠቀም يقبانا بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدًا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد صلاة الفجر بأقبابه بسرعاته بجماعة بنكات لمسجدنا فجرا يمسجدا تكم لما قنيت كم يعجزون قروش عنده بنبي سنة مسرت ماتا بقزي متنياتنا. نبي عليه الصلاة والسلام ከዒሻ በኋላ ማርፈድን ሳይተኙ መቆየትን
ከዒሻ በፊት ደግሞ በመግሪብና ዒሻ መሃል መተኛትን ይጠሉ ያወግዙ ነበር። ድንገት እንግዳ ካለ ወይም አንገብጋቢ አሳሳቢ የኡማ ጉዳይ ካለ መመካከር መቆየት የሚያስፈልገው ካልሆነ መሰል በቂ ምክንያቶች ከሌሉ በስተቀር ከዒሻ በኋላ እንዲሁ የተጫወቱ የዘመኑ ብዙ ሰው እንደሚያደርገው ኳስ፣ ፖለቲካ እያዩ እየተነተኑ በሶሻል ሚዲያ ተጠምዶ ማምሸት የተጠላና የተወገዘ ነው። የነቢ ሱና ተቃራኒ ነው። ሱናው ዒሻ ሰግዶ ቶሎ አረፍ ማለት። ለምንድን ነው ከዒሻ በኋላ ማርፈድ የተጠላው? ፈጅር ሶላትን ሊጎዳ ስለሚችል። ከዛ በፊትም አላህ ያደላቸው ኢማናቸው ከፍ ያለላቸው ለይል በጊዜ ተነስተው ዊትር ስለሚሰግዱ እሱንም ስለሚያሳጣ ለዊትሩ እንኳ ባይበቁ ለፈጅሩ አለመብቃትን እንዳያስከትል ከዒሻ በኋላ በጊዜ አረፍ ማለት ተወዳጅ። ይሄን ያደረገ ሰው ፈጅርን ይሰግዳል፣ ነቃ ማለት ይችላል፣ በቂ ረፍት ያገኛል። ካልሆነ ወይም ቤት መስገዱ አሊያ ደግሞ መስጂድ መጥቶ እያዛጋ እያንቀላፋ እየተጫጫነው መስገዱ ከከፋም የፈጅርን ሶላት ወቅት አሳልፎ ለቁርስ መነሳቱ አይቀር። ይሄ ፈጽሞ ሊሆን አይገባም። ዱንያዊ ስኬትን የፈለገ ያሰበውን ለማሳካት የተለያዩ መፍትሄዎችን ይፈልጋል። እንቅፋቶችን ዞር ለማድረግ ይጥራል። ሶላትን የሚያክል ጉዳይ ክፍተት እንዳለበት አውቆ አንድ ሰው እስከነ ጉድለቱ ክፍተቱ ሊኖር አይገባም። ችግሩን ለማስወገድ መጣር ይገባዋል። ፈጅርን በጀማዓ መስገድ ያለመቻል አንዱ ችግር ሌሊት በጊዜ ያለመተኛት፣ እንደዚሁ ደግሞ ቀን ከልክ ያለፈ ሩጫ ማብዛት። ለዱንያ የምናደርገው ሩጫ ድካም፣ ውጣ ውረድ አኺራን የሚጎዳ መሆን የለበትም። ቀን ላይ ከጠዋቱ 12 ሰዓት ጀምሮ እስከ ማታ ድረስ ለዱንያ ከአቅማቸው በላይ የሚሮጡ የሚጨነቁ የሚወጡ የሚወርዱ ዒሻ መስገድ ሊከብዳቸው ፈጅር መስገድ ሊከብዳቸው ይችላል። ምንም እንኳ ለቤተሰብ ለራስ ከስብን መከሰብ አስፈላጊና ግዴታ ቢሆንም አኺራን የሚጎዳ መሆን የለበት። የሥራ ሰው ስለሆንኩ አላህ ይቅር ይለኛል ብለው ለራሳቸው ፈትዋ የሚሰጡ ሰዎችም አሉ። ስራው አኺራን ማጉዳት የለበትም። ዋና ወደ ዱንያ የመጣ ነው የአኺራ ስራ ለመስራት ለአኺራ ስንቅ ይዘን ለመሄድ ነው። እዚህ ዱንያ ላይ የሰበሰብነው ወርቅ የገነባነው ፎቅ ስንሞት ሊጠቅመን አይችልም። የሚጠቅመን ሶላት ነው፣ የሚጠቅመን ጾም ነው፣ የሚጠቅመን ሰደቃ ነው፣ ዱዓ ነው፣ ዚክር ነው። ታዲያ እዚህ ዱንያ ላይ ፎቅ ለመገንባት የካምፓኒዎች ባለቤት ለመሆን ሀብትን ለማስፋት የሚደረገው ጥረት ሶላትን ካስተወል ከጀማዓ ወደ ኋላ ካስባለ የዱንያ ምንነት አለመረዳት፣ አላህን ተባረከ ወተዓላ አለማወቅ አለመፍራት ነው። የኛ ከዱንያ ምን ወስደው ድርሻ ኢማን፣ መልካም ስራና ከፈን፣ ከዛ ውጭ የለም። ከዛ ውጭ ያለው ሁሉ እዚህ ይቀራል። ለዱንያ መልፋት መድከሙ አኺራን በማይጎዳ መልኩ መሆን አለበት። ማታ በጊዜ ማረፍ፣ ቀን በተወሰነ መልኩ ለሌሊት ተነስቶ ዒባዳ ለማድረግ ቢያንስ ለፈጅር ለመነሳት የሚያስችል አይነት ሁኔታ ላይ መዋል ያስፈልጋል። ወከዛሊክ ፈጅርን በሰዓቱ በስርዓቱ ለመስገድ ከሚያግዙ ነገሮች አንዱ በተለይ እንቅልፉ ከባድ ለሆነ ሰው የሚቀሰቅሰውን ሰው ማመቻቸት፣ አሊያ ደግሞ በዘመኑ ለሁሉም ቀላል የሆነውን አላርምን መጠቀም። ሞባይል ላይ ሰዓት ላይ አላርምን መሙላት ይቻላል፣ ጮሆ እንዲቀሰቅስ። ይሄን ከማድረጋቸውም ጋር መነሳት የሚከብዳቸው ሰዎች አሉ። አላርም ሞልተውም ስልካቸው ሰዓታቸው ጮሆም ማይነሱ ሰዎች። ለጉዞ ሲሆን ይነሳል፣ ለስብሰባ ሲሆን ይነሳል። ለሶላት ሲሆን ግን በአንድ ጣታቸው ጠቅ አድርገው አጥፍተውት እንቅልፋቸውን ይቀጥላሉ። እንዲህ አይነት ችግር ያለበት ሰው ቅድም ያልነውን በዛው መሞት ሊፈጠር ሊገጥም እንደሚችል ማሰብ ማመን ይኖርበታል። አላርሙን ደጋግሞ በተለያዩ ደቂቃዎች 3-4 አላርም መሙላት ይገባል። ከዚህም አልፎ ነቃ ያለ አጠገባችን ያለን ሰው ባል ሚስቱን፣ ሚስት ባሏን፣ ልጆች ወላጆቻቸውን ለፈጅር ቀስቅሱኝ፣ ውሃም ማፍሰሳችሁ ቢሆን ቆንጥታችሁም ቢሆን ማለት አለብን። ጉዞ አለብኝ በረራ ያመልጠኛል ያለ ሰው ሰዎች መተውም ቢሆን ነክሰውም ቢሆን እንዲቀሰቅሱት ነው የሚያዘው። ምክንያቱም የሚበላሽበት ዱንያዊ ነገር ስለሚኖር
የአኺራው ሲሆን ለምንድን ነው ሰዎችም እንዲህ አይነት ችግር ያለባቸው ሰዎችም ከዙሪያቸው ያሉ ሰዎችም ለስሙ ብቻ ነካ አድርገው አንድ ሁለቴ ብቻ ተነስ ብለው የሚተውት? ይህ ሊሆን አይገባውም። ሁሉን ነገር የሰጠን አላህ ተባረከ ወተዓላ ኑ ፊቴ ቁሙ ብሎ ጥሪ አድርጎልን የሱን ጥሪ ቸላ ብለን ነገር ግን የዱንያ የትምህርት ጉዳይ ሲሆን የሚያስከፍለውን ዋጋ ከፍለን እንነሳል። የት ልንሄድ? የትም ብንሄድ ወደ አላህ ነው የምንሄድ። ምንም ብናስብ በአላህ ፈቃድ ነው የሚሳካው። ጉዞም ይሁን ስብሰባም ይሁን ምንም ይሁን ምን ሰዎች መነሳት ባለባቸው ሰዓት ይነሳሉ፣ ጉዳዩ ስለሚያሳስባቸው። ሶላት ሲሆን ግን የተናቀ ጉዳይ አድርገው ቸላ ይሉታል። የሰጠንን ሁሉ ኒዕማ መውሰድ ይችላል አላህ ከሱ ጋር ግንኙነታችን ከተበላሸ። ያጣነውን ሁሉ መስጠት ይችላል ከሱ ጋር ግንኙነታችን ካማረ። ከዚህ ለዱንያዊ ጉዳይ ሲሆን ልባችን ቦታ ትኩረት ስለሚሰጠው አንድ የአላርም ሲሰማ ሰው ተነስ ይለን እንነሳለን። ለአኺራ ጉዳይ ሲሆን ግን ልባችን ስለተኛ ስለገፈለ ስለሞተ አላርም ሺህ ጊዜ ቢጮህ ሰው ሺህ ጊዜ ቢቀሰቅስ ማይነሱበት ሁኔታ፣ ይህ ሊሆን አይገባውም። ሶላትን ሁሉንም በአግባቡ 5 ወቅት ሶላቶችን መስገድ፣ በተለይ ደግሞ ፈጅርን፣ ዐስርን፣ ዒሻን፣ ጁሙዓን በአግባቡ መስገድ ዲን ላይ ቀጤ ማለት አንዱ ምልክት ነው። ዲኑ በጠነከረ ቁጥር አንድ አማኝ ሶላቱ ላይ ጠንቃቃ ይሆናል። ስብሰባ ላይ ይሁን፣ ሽያጭ ላይ ይሁን፣ ፍርድ ቤት ላይ ይሁን የሶላት ወቅት ከደረሰ አላህ ፊት የሚቆሙበት ሰዓት ከመጣ ሁሉም ባለበት ለደቂቃዎች ቆም ተደርጎ ወደ አላህ ይኬዳል። በተቃራኒው ደግሞ ጥቃቅን ጠፊ ዱንያዊ የሆኑ ጉዳዮችን ከሶላት አብልጦ ሶላትን ወደ ኋላ ማለት ካለ ዲን የመቀጨጭ የመላላት የመሳሳት የመድከም ምልክት ነው። ባለንበት ጊዜ የጠላት መጫወቻ የሆነው ሸይጣን የሚያሸንፈን ዱንያ የምታሸንፈን ቀድመን ውስጣችን በኢማን ስለተሸነፈ ነው፣ ስለደከመ። ታላቁ ጠላታችን ሸይጣን ላይ ድል ማድረግ ምንችለው፣ ወስዋስ የሆነችው ነፍሳችን ላይ ድል ማድረግ ምንችለው፣ የዲናችን ጠላት የሆኑ ኩፋሮችም ላይ ድል ማድረግ የምንችለው ሶላታችን ላይ ስንበረታ፣ አቂዳችን እምነታችን ላይ ስንበረታ፣ የነቢ ሱና ላይ ስንጠነክር። የዲኑ ጠላቶች ይሄን ተረተዋ ሙስሊሞች ካፍሮች ላይ ድል ማድረግ አይችሉም። ፈጅር ሶላትን፣ ጁሙዓ ሶላትን፣ ዒድ ሶላትን እንደሚሰግዱት ትኩረት ሰጥተው እስካልሰገዱ ድረስ ብላ። ለፈጅር ሶላት አንድ ቀን መስጂድ ገብቶ የማያውቅ ሰው ለዒድ ወደ ሜዳ ይወጣል፣ ሕፃን ልጆቹን ሳይቀር ይዞ። ሳምንቱ ሙሉ መስጂድ ገብቶ የማያውቅ ሰው ለጁሙዓ መስጂድ ይመጣል፣ አርፍዶም ቢሆን መስፈርት አጉድሎም ቢሆን። ታዲያ ኡማው ድል ሊያገኝ የሚችለው መቼ ነው? ለዒድ ለጁሙዓ ምንሰጠውን አይነት ትኩረት ለፈጅር ሶላት ስንሰጥ፣ ለአምስት ወቅት ሶላት ስንሰጥ። ሁሉም 5 ወቅት ሶላቶችን በጀማዓ መስገድ ዋጅብና ግዴታ። ታዲያ በሳምንት ጁሙዓ በጀማዓ መስገድ ግዴታ ነው ብለን አምነን ሌሎችን 6ቱን ቀኖች ቸላ የምንልበት፣ 4-3 ሶላቶችን ሰግደን 2ቱን አንዱን ምንተውበት ምክንያት ምንድን? ዲኑን እንደፈለገን ተረተነው። የድክመታችንን ስስ ጎናችንን ጠላትም አውቆታል። ሙስሊሞች ጠላታቸውን ሊያሸንፉ ዲንን የበላይ ሊያደርጉ አይችሉም። ፈጅርን ልክ እንደ ጁሙዓ በነቂስ ወጥተው በብዛት በንቃት እስካልሰገዱ ድረስ ብላ። ይህ ሆኖ ሳለ ዛሬ አይደለም ፈጅርን ጠላት እንኳ በዚህ ልክ ምሳሌ የሚያደርገው ጁሙዓን እንኳ አርፍደው የሚመጡ ስራቸውን ሲሰሩ ቆይተው ኢቃም ሲባል ኹጥባን ትተው ሄደው የሚሰግዱ፣ ለኳስ ብለው ጁሙዓ የሚተው፣ ለኳስ ብለው ጁሙዓ የሚተው፣ ለንግድ ብለው ጁሙዓ የሚተው፣ ለጫረታ ብለው ጁሙዓ የሚተው ሰዎች አሉ በዘመናችን። የትም ቆይቶ ኹጥባ አልቆ ኢቃም ሲባል የሚመጡ ሰዎች አሉ። በዚህም ኹጥባን የማድመጥ ምንዳ ያልፋቸው፣ ሶላትን ቁጭ ብሎ የመጠባበቅ ደረጃን ያጣሉ። ኹጥባ ሲያልቅ ደርሰው የሚሰግዱና ኹጥባን አድምጠው የሚሰግዱ አጅራቸው አንድ አይደል። የተወሰኑ ሊቃውንት እንዳሉትም ኹጥባ ያመለጠው ሰው ተጨማሪ 2 ረካ መስገድ አለበት፣ ከሱ 4 ረካ ነው የሚጠበቀውም ብለዋል። ምክንያቱም ጁሙዓ 2 ረካ የተደረገው ኹጥባው እንደ 2 ተቆጥሮ ነው። ኹጥባ ከሌለ እንደ ዙህር ነውና የሚቆጠረው ያሉማ።
ምን ማለት ነው? ይሄ ጁሙዓ ቀን ዘንግቶ ቸላ ብሎ አርፍዶ የመጣ ኹጥባ ሳያደምጥ ሶላት ብቻ የሰገደ 2 ረካ ይጎድለዋል ማለት ነው። ምንም አይመስላቸው ሰዎች አሉ። አንድ መስጂድ ላይ ተሰግዶ ከደረሱ ሌላ መስጂድ ላይ የሚሮጡ ጭንቀታቸው 2 ረካ ላይ ብቻ የሆነ ኹጥባ የሶላቱ አካል መሆኑን የማያውቅ። ይሄ አልፎ አልፎ የተኛውንም ሰው ሊገጥም ይችላል። በድንገተኛ ጉዳዮች ሐኪም ቤት በመሄድ ከሩቅ በመምጣት በመንገድ መዘጋጋት በመታመም በመድከም አልፎ አልፎ ሊገጥም ይችላል። አብዛኛው መገለጫው ግን ይሄ ሊሆን አይገባውም ሙእምን። ለዚህ ነው ቀደም ተብሎ ለጁምዓ ዝግጅት እንዲደረግ የታዘዘው። ጁምዓ ጠዋት በዚህ መልኩ የሚዘናጋ ሰው ጁምዓ ጠዋት ስራ ባይሰራ በጊዜ ተዘጋጅቶ መስጂድ ቢገባ ይመረጣል። ይሄን እንኳን ማድረግ ባይችል ለሶላት 1 ሰዓት ሲቀረው ሊዘጋጅ ይገባል። ግማሽ ሰዓት ሲቀረው ሊዘጋጅ ይገባል። አዳን ሲሰማ ብቻ አይደለም። በተለይ አንድ አዳን የሚደረግበት አካባቢ ላይ አዳን ሲሰማ ብቻ ዝግጅት የሚጀምር ሰው ኹጥባ ያልፋል። ኢማሙ ሚንበር ላይ ሲወጣ መላእክቶች መዝገባቸውን ጠቅልለው ኹጥባ ለማድመጥ ይቀመጣሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከዚህ ሐዲስ በመነሳት ኢማም ሚንበር ላይ ከወጣ በኋላ ጁምዓ የገባ ሰው የጁምዓን አጅር አያገኝም ተብሏል። ስለዚህ ጁምዓም ላይ ተዘናግተን ፈጅርም ላይ ተዘናግተን ኢሻም ላይ ተዘናግተን ምን አይነት ጀነት ነው ተስፋ የምናደርገው? ምን አይነት ሶላት ነው የምንሰግደው? 5 ወቅት ሶላቶችን አላህ ግዴታ አድርጎባችኋል። ጠብቆ በስርዓቱ የሰገዳቸው ሰው አላህ ጀነት ሊያስገባው ቃል ገብቶለታል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። 5 ወቅት ሶላቶችን ያልሰገደሳ ጀነት የመግባት ቃል የለውም። ከፊርዓውን ከሃማን ከቃሩን ከአቡ ጃህል ጋር አላህ ይቀሰቅሰዋልም ተብሏል። ስለዚህ ጠፊ በሆነችው ዱንያ መሸንገልን በመተው ለአኺራችን ልንጨነቅ 5 ወቅት ሶላትን ብዙ ኒዕማ ለሰጠን አላህ እሱ በሚወደው መልኩ የሱ ቤት ሄደን መስጂድ ሄደን በአግባቡ በስርዓቱ ልባችን ሰብስበን ልንሰግድ ይገባናል። اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أذقنا برد عفوك وحلاوة مناجاتك. اللهم أذقنا برد عفوك وحلاوة مناجاتك. اللهم أذقنا برد عفوك وحلاوة مناجاتك. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين. اللهم اشف مرضنا ومرضانا ومرضى المسلمين. اللهم ارحم موتانا وموتى المسلمين. اللهم ارحم موتانا وموتى المسلمين. اللهم ارحم موتانا وموتى المسلمين. اللهم انصر المسلمين والمسلمات في كل مكان. اللهم اعز الإسلام والمسلمين. اللهم اعز الإسلام والمسلمين وانصر المظلومين والمستضعفين في كل مكان. اللهم انصر إخواننا المستضعفين والمظلومين في فلسطين. اللهم انصر إخواننا المظلومين والمضطهدين في غزة. اللهم كن لهم مؤيدا ونصيرا وظهيرا. اللهم كن لهم مؤيدا ونصيرا وظهيرا. اللهم كن لهم مؤيدا ونصيرا وظهيرا. اللهم لا تكلهم إلى أنفسهم ولا إلى أحد من خلقك طرفة عين. لا حول ولا قوة إلا بك. لا حول ولا قوة إلا بك. لا حول ولا قوة إلا بك. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين. وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين.